ሰኔ 10 2018 ዓ.ም ጤና ይስጥልኝ። አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። በጎንደር ጠቅላይ ግዛት ከዓለም በር እስከ አሲቃ፣ ከጎንደር በር እስከ አሲቃ፣ ከቁንጫ ዱር እስከ ዘንግ እንዲሁም ከወንጂ እስከ አሲቃ ባሉ ሰፊ ቀጠናዎች ላይ በተደረገ ተጋድሎ ፋኖ የተቀናጀ እርምጃ በመውሰድ የጠላትን አከርካሪ ሰብሮ ድል መቀዳጀቱን አስታወቀም። የውባንተ አባተ ልጆችን ጠንካራ የጨበጣ ውጊያ መቋቋም ያቃተው የጠላት ኃይል ወታደራዊ ዕቅዱ ሙሉ በሙሉ የከሸፈበት ሲሆን መውጫ መግቢያ አጥቶና ተፍረክርኮ ከፍተኛ ቁሳዊ አካላዊና ስነ ልቦናዊ ኪሳራን ተከናንቧል። ታደምጡታላችሁ። በሌላኛው መረጃችን በምኒልክ ዕዝ የ106ኛ ኮር አርበኞች በዋርላ በዳውንትና በመቄት ወረዳዎች የተቀናጀ ጥቃት በመክፈት የጠላትን ጦር አሽመድምደው አንጸባራቂ ድል መቀዳጀታቸው ታወቀም። በመቄት ወረዳ ገጣጢት፣ ወቄጣና አርቢት በተባሉ አካባቢዎች፣ በዋርላ ወረዳ ደግሞ ቋና ተብሎ በሚጠራው አካባቢ እንዲሁም በዳውንት ወረዳ ከሰንተል እስከ እስትንፋሰ ክርስቶስ ገዳም ድረስ የሸፈነ ከባድ አውደ ውጊያ የተካሄደ ሲሆን አርበኞቹ አማራዊ የጦር ብልሃትንና ጀግንነትን ከዘመናዊ የጦር ሳይንስና ክህሎት ጋር በማጣመር በወሰዱት እርምጃ የጠላትን ጦር አሽመድምደው ዳሽቆ እንዲቀር አድርገውታል። በተለይ በዳውንት ወረዳ ከሰንተል እስከ እስትንፋሰ ክርስቶስ ገዳም ድረስ በሸፈነው አውደ ውጊያም የአገዛዙ ኃይል ከባድ እልቂት ሲከናነብ የአርሶ አደሩን የጋማ ከብቶች በግዳጅ በመያዝ ሞትና ቁስለኛ ወታደሮቹን ሲሰበስብ ታይቷል። ታደምጡታላችሁ። በሌላኛው መረጃችን በፋኖ መብረቃዊ ክንድ ክፉኛ ተደቁሶ መውጫ መግቢያ ያጣው የብልጽግና አገዛዝ ሰራዊት የደረሰበትን የሞራል ስብራትና ሽንፈትን መቋቋም አቅቶት እርስ በርሱ መበላላት ጀምሯል። በምስራቅ ጎጃም ደባይ ጥላትክን ወረዳ ቆይ ከተማ በመሸገው የአገዛዙ ኃይል መካከል ከባድ የእርስ በርስ ግጭት ተቀስቅሷል። በእርስ በርስ ውጊያው ከተገደሉት መካከል ደሳለኝ የተባለም የዋና ሳጅንነት ማዕረግ ያለው የፖሊስ አዛዥ ይገኝበታል። ተደምጡታላችሁ። በሌላኛው መረጃችን የብልጽግናው አገዛዝ መሬት ላይ የገጠመውን ወታደራዊና ፖለቲካዊ መፍረክረክን ለመሸፈን የሚጠቀምባቸው ሰርጎ ገቦችን በመለየት የወልዲያ ከተማ ነዋሪዎች ራሳቸውን እንዲጠብቁ የውስጥ አርበኞች አስቸኳይና ጥብቅ መልእክት አስተላለፉም። ታደምጡታላችሁ። የተከበራችሁ አድማጭ ተመልካቾቻችን እነዚህንና ሌሎች የዛሬ ሰኔ 10 2018 ዓ.ም ዕለታዊ የግንባር መረጃዎችን እንዲሁም ሌሎች የሀገር ውስጥና የውጭ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። በምኒልክ ዕዝ የ106ኛ ኮር አርበኞች በዋርላ በዳውንትና በመቄት ወረዳዎች የተቀናጀ ጥቃት በመክፈት የጠላትን ጦር አሽመድምደው አንጸባራቂ ድል ተቀዳጁም። በአንጻሩ ከፋኖ ጋር ፊት ለፊት ገጥሞ ማሸነፍ ያልቻሉ አገዛዙ ኃይል ንጹሃኖች ላይ ያነጣጠረ ጥቃት በመፈጸም የበቀል እርምጃ መውሰዱ ተነግሯል። በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 106ኛ ኮር አርበኞች ሊመከት የማይችል ከባድ ማጥቃት በመክፈት በርካታ የጠላት ወታደሮችን ደምስሰው ድል መቀዳጀታቸውን መረብ ሚዲያ ከኮሩ ህዝብ ግንኙነት ክፍል ለማረጋገጥ ችሏል። ትላንት ሰኔ 9 2018 ዓ.ም በዳውንት ወረዳ በመቄት ወረዳ እና በዋርላ ወረዳ የጠላት ጦር ከባድ የሆነ ሽንፈትን የተከናነበበት እርምጃ ከወደ ፋኖ ተወስዶበታል። በመቄት ወረዳ ገጣጢት፣ ወቄጣና አርቢት በተባሉ አካባቢዎች እንዲሁም በዋርላ ወረዳ ደግሞ ቋና ተብሎ በሚጠራው አካባቢ በተካሄደው ተጋድሎ በርካታ ቁጥር ያላቸው የጠላት ብልጽግና ቡድን ወታደሮች ሙትና ቁስለኛ ሲደረጉ፣ ቀሪው ኃይል ህይወቱን ለማትረፍ ከቋና ወደ ኮን ከተማ፣ ከወቄጣ ከገጣጢትና ከአርቢት ወደ ጋሸና ከተማ እግሬ አውጭኝ ፈርጥጧል። በተመሳሳይ በዳውንት ወረዳ ከሰንተል እስከ እስትንፋሰ ክርስቶስ ገዳም ድረስ 7 ቀበሌዎችን የሸፈነ ከባድ አውደ ውጊያ ተካሂዷል። በዚህም የጠላት ኃይል ተሽመርምሮ ከባድ ጉዳት ሲከናነብ የአርሶ አደሩን የጋማ ከብቶች በግዳጅ በመያዝ ሙትና ቁስለኛውን ሲሰበስብ ውሏል። የአገዛዙ ወታደሮች ከአርሶ አደሩ በግዳጅ በመውሰድ ሙትና ቁስለኛቸውን ጭነው ሲያመላልሱባቸው የነበሩ የጋማ ከብቶችን በስተመጨረሻ ለባለቤቶቻቸው ሳይመልሱ ከፊሎቹን በጥይት ደብድበው እንደገደሏቸውና ቀሪዎቹን ደግሞ ለዱር አውሬ ሲሳይ አድርገዋቸው እንደቀሩ መረብ ሚዲያ ከ106ኛ ኮር ለማረጋገጥ ችሏል። ይህ የብልጽግና ታጣቂዎች ለአማራ ሕዝብ ያላቸውን ጥላቻ በግልጽ ከማሳየቱን ባለፈም ከቤት እንስሳት ጀምሮ የአማራ ንብረት የሆነን ሁሉ የማጥፋት ተልዕኮ እንዳላቸው ያመላከተ ነው ተብሏል።
በዚህ ተጋድሎ ከባድ የሆነ ሽንፈትን ከእግር ጥፍራቸው እስከ ራስ ፀጉራቸው የተከናነቡት የአገዛዙ ወታደሮች በዳውንት ወረዳም ሰንተል ቀበሌ በአንድ አርሶ አደር መኖሪያ ቤት በመግባት በአርሶ አደሩ የትዳር አጋር ላይ የአስገድዶ መድፈር ድርጊት ለመፈጸም ሲሞክሩ አርሶ አደሩ የድረሱልኝ ጥሪ በማሰማቱ ወታደሮቹ ገበሬውን በአሰቃቂ ሁኔታ እንደገደሉት ለማወቅ ተችሏል። በተመሳሳይ በሰፊያት ቀበሌም አነስተኛ ግሮሰር ቤት ከፍታ በመስራት በምታገኘው ገቢ ልጆቿን የምታሳድግ አንዲት ድሃ አደር ሴት የአገዛዙ ወታደሮች ወደ ቤቷ ገብተው ከባድ የሆነ ድብደባ የፈጸሙባት ሲሆን ቤት ውስጥ የነበሩ ንብረቶቿ ሙሉ በሙሉ ወድመዋል። የምግብ እህሏን በወታደሮቹ ተነፍቶ እንደወደመባት ጣቢያችን መረብ ሚዲያ ለመረጋገጥ ችሏል። የአገዛዙ ኃይል ምንም አይነት ሰብአዊ ርኅራሄ የሌለው ጸረ ሕዝብ ኃይል መሆኑን በተግባር ያስመሰከረበትን አሰቃቂ ድርጊት ነው የፈጸመው ተብሏል። በሌላኛው መረጃችን በጎንደር ጠቅላይ ግዛት ከአለም በር እስከ አሲቃ፣ ከጎንደር በር እስከ አሲቃ፣ ከቁንጫ ዱር እስከ ዘንግ እንዲሁም ከወንጂ እስከ አሲቃ ባሉ ሰፊ ቀጠናዎች ላይ በተደረገ ተጋድሎ ፋኖ የተቀናጀ እርምጃ በመውሰድ የጠላትን አከርካሪ መስበሩ ታወቀ። የውባንታ ባተ ልጆችን ክንድ መቋቋም ያልቻለው የጠላት ኃይል ወታደራዊ እቅዱ ሙሉ በሙሉ የከሸፈበት ሲሆን መግቢያ መውጫ አጥቶ ተፍረክርኮ ከባድ ኪሳራን ተከናንበዋል። በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ ስር የሚንቀሳቀሰው የሜጀር ጀነራል ውባንታ ባተ ኮር በሁለት ታላላቅ ግንባሮች ተንቀሳቅሶ የነበረውን የጠላት ኃይል አይቀጡ ቅጣት በመቅጣት ነው ከባድ ጉዳት አድርሶ ድል የተቀዳጀው። በኮሩ ስር የጉና ክፍለ ጦር አካል ከሆኑ ከሁለት ብርጌዶች የተወጣጡ አርበኞች በጠላት ላይ የተቀናጀ እርምጃ በመውሰድ ነው ድል የተቀዳጁት። ትናንት ሰኔ 9 2018 ዓ.ም ከማለዳ ጀምሮ እስከ እኩለ ቀን ድረስ በተደረገው በዚህ ከባድ ውጊያም ከጎንደር በር እስከ አሲቃ፣ ከቁንጫ ዱር እስከ ዘንግ፣ ከአለም በር እስከ ሲንቃ ባሉ ሰፊ ቀጠናዎች ላይ የጠላት ኃይል በውጊያው ከባድ ጉዳት ደርሶበታል። ጥበበኞቹ የውባንታ ባተ ልጆች በጠላት ላይ የበላይነትን በመውሰድ ያሰበውን ወታደራዊ እቅድ ሙሉ በሙሉ አክሽፈውበታል። የነበልባሉ 23ኛ ክፍለ ጦር አሃድ የሆኑ አንደኛና 3ኛ ሬጅመንቶች በፋኖ ጌታውን ጋሻ መሪነት በጥምረት በመንቀሳቀስ የአገዛዙን ሰራዊት ከወንጂ እስከ አሲቃ ባለው መስመር ከባድ ጉዳት አደርሰውበታል። ከወረታ ከወንጅና ከለምበር ተሰባስቦ ከፍተኛ ዝግጅት አድርጎ ተንቀሳቅሶ የነበረው የአገዛዙ ሰራዊት በአርበኞቹ በተሰነዘረበት ጠንካራ ምት ሳቢያ እቅዱ ሙሉ በሙሉ ሲከሽፍ በርካታ ወታደሮቹ ደግሞ የአፈሙዝ ሲሳይ ሆነው ቀርተውበታል። በዚህ ተጋድሎ በርካታ የአገዛዙ ወታደሮች ከመደምሰሳቸው ባሻገር ቁልፍ ወታደራዊ ስፍራዎችም በፋኖ ቁጥጥር ስር መግባታቸው ታውቋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። በፋኖ መብረቃዊ ክንድ ክፉኛ እየተደቆሰ መውጫ መግቢያ ያጣው የብልጽግና አገዛዝ ሰራዊት የደረሰበትን የሞራል ስብራትና ሽንፈትን መቋቋም አቅቶት እርስ በርሱ መበላላት ጀምሯል። በምስራቅ ጎጃም ዞን ደባይ ጥላትክን ወረዳ ቁይ ከተማ በመሸገው ያገዛዙ ኃይል መካከል በተነሳው የእርስ በርስ ውጊያም በርካታ ታጣቂዎች መገደላቸው ተሰምተዋል። በእርስ በርስ ውጊያው ከተገደሉት መካከል ደሳለኝ የተባለ የዋና ሳጅንነት ማዕረግ ያለው የፖሊስ አዛዥ እንደሚገኝበትም ተጠቁሟል። አገዛዙ የጸጥታ መዋቅር ከመቼውም ጊዜ በላይ መፈረካከሱን በሚያሳይ መልኩ ትላንት ሰኔ 9 2018 ዓ.ም በምስራቅ ጎጃም ዞን ደባይ ጥላትክን ወረዳ ቁይ ከተማ የእርስ በርስ እልቂት ተፈጽሟል። ከመከላከያ ሰራዊት አባላት ጋር በተቃራኒ ጎራ በተሰለፉ የአካባቢ የሚሊሻና የፖሊስ አባላት ላይ የጁላ ሰራዊት ተኩስ በመክፈቱ ለሰዓታት የዘለቀ ከባድ የእርስ በርስ ውጊያ መካሄዱን የታወቀው የፖሊስና የሚሊሻ አዛዦች ጭምር በተሳተፉበት በዚህ እርስ በርስ ፍልሚያም ዋና ሳጅን ደሳለኝ የተባለው ያገዛዙ ፖሊስ አመራር ሲገደል ሁለት የሚሊሻ አባላት ክፉኛ ቆስለው ወደ ደብረ ማርቆስ ሆስፒታል መወሰዳቸው ታውቋል። በተመሳሳይ በሁለት በተካፈሉ ያገዛዙ ኃይሎች የእርስ በርስ መተራመስ ተኩስ የከፈቱ ሁለት የመከላከያ ሰራዊት አባላትን መገደላቸው ተነግሯል። በፋኖ ጀግኖች የሚወሰድበትን የማያባራ ጥቃት መቋቋም ያቃተው ይኸው የጥፋት ኃይል እርስ በርሱ መጠራጠርና መገዳደል የጀመረ ሲሆን በቁይ ከተማና አካባቢው አሁንም ድረስ ውጥረቱ እንዳልበረደና ታጣቂዎቹ በከፍተኛ ስጋት ውስጥ እንደሚገኙ ለማወቅ ተችሏል። አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። የብልጽግናው አገዛዝ መሬት ላይ የገጠመውን ወታደራዊና ፖለቲካዊ መፍረክረክን ለመሸፈን የሚጠቀምባቸውን ሰርጎ ገቦች በመለየት የወልዲያ ከተማ ነዋሪዎች ራሳቸውን እንዲጠብቁ የውስጥ አርበኞች አስቸኳይና ጥብቅ የጥንቃቄ መልእክት አስተላለፉም። የቀድሞ የወልዲያ ከተማ ሚሊሻ ጽሕፈት ቤት ኃላፊ ብርሃኑ ቸኮል ከብልጽግና መኮንኖች ጋር በመሆን ወጣቶችን እያሳፈነ መሆኑን በሚመለከት የውስጥ አርበኞች አጋልጠዋል። በወልዲያ ከተማና በአካባቢ የሚገኙ ወጣቶችና
የነጻነት ኃይሎች ከብልጽግና ስርዓት ተሰናብቻለሁ በማለት የሐሰት ገጽታ በመገንባት ከፍተኛ የመከላከያ ኮሎኔሎች ጋር በመሆን የስለላና የማሳፈን ተግባር እያከናወነ ከሚገኘው ብርሃኑ ቸኮል ከተባለ ግለሰብ ራሳቸውን እንዲጠብቁና ከፍተኛ ጥንቃቄ እንዲያደርጉ ነው የውስጥ አርበኞቹ አስቸኳይ መልእክት ያስተላለፉት። ይህ ግለሰብ ቀደም ሲል በወልዲያ የእጁ ገነት ቀበሌ አመራር ሆኖ በሰራበት ወቅት ለድሆች የመጣን የእርዳታ እህል ለግል ጥቅሙ በመዋልና በሥነ ምግባር ብልሹነት ድርጊቶች ተዘፍቆ በመገኘቱ ከኃላፊነቱ ተነስቶ እንደነበር የሚታወስ ነው። ይሁን እንጂ በከተማው አመራር ዱባላ አብራሬ አማካኝነት በድጋሚ ወልዲያ ከተማ ሚሊሻ ጽሕፈት ቤት ኃላፊ ተደርጎ ተሹሞ ለ1 ዓመት ያህል ስርዓቱን ሲያገለግል ቆይቷል። ብርሃኑ ቸኮል በሚሊሻ ጽሕፈት ቤት ኃላፊነት ላይም እያለ ቢሆን በተደጋጋሚ በሚያሳያቸው የዲስፕሊን ግድፈቶችና የሥነ ምግባር ጉድለቶች ሳቢያ በድጋሚ ከኃላፊነቱ ተነስቶ የነበረ ሲሆን በአሁኑ ወቅት ግለሰቡ ከብልጽግና መዋቅር ሙሉ በሙሉ የተሰናበተ የተገፋ በማስመሰል ማኅበረሰቡና የከተማዋን ወጣቶች ለማታለል እየሞከረ እንደሚገኝ የውስጥ አርበኞች ጠቁመዋል። ብርሃኑ ቸኮል ይህንን የሐሰት ሽፋን በመጠቀም በኃላፊነት ላይ በነበረበት ወቅት በቅርበት ከተዋወቃቸውና ግንኙነት ከመሰረተባቸው ያገዛዙ መከላከያ ኮሎኔሎች ጋር በመሆን የወልዲያ ከተማ ወጣቶችን መረጃ የመሰብሰብ የመለየትና በኃይል የማሳፈን ስውር የደህንነት ኦፕሬሽን እያከናወነ ይገኛል። በመሆኑ መሬት ላይ ያለውን ወታደራዊና ፖለቲካዊ መፍረክረክን ተከትሎም አገዛዙ የሚጠቀምባቸውን መሰል የውስጥ ሰርጎ ገቦችና አታላዮችን በሚገባ በመለየት የወልዲያ ከተማ ነዋሪዎች ከዚህ ግለሰብ ፍጹም እንዲርቁ እንቅስቃሴውን በንቃት እንዲከታተሉና አስፈላጊውን ጥንቃቄ ሁሉ እንዲያደርጉ የውስጥ አርበኞች ጥብቅ መልእክት አስተላልፈዋል። አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። በሞረትና ጅሩ ወረዳ የአባት አርበኞች አደረጃጀት በኢንጂነር ናሁሰናይ ስም ተሰይሞ በአዲስ መዋቅሩ ተነገረ። በተያያዘ የክቡር ሰማዕቱ 50 አለቃ ፀሐይ ወልዴ የ80 ቀን መታሰቢያም ተካሂዷል። በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ስር የሚንቀሳቀሰው የአጼ አምደ ጽዮን ኮር የራስ አበበ አረጋይ ክፍለ ጦር በመርሃ ቤቴ አውራጃ ሞረትና ጅሩ ወረዳ ህዝብን የማንቃትና በክላስተር የማደራጀት ስራውን ይበልጥ አጠናክሮ መቀጠሉን አስታውቋል። የኮሩ ሚዲያና ኮሚኒኬሽን ክፍል ትናንት ሰኔ 9 2018 ዓ.ም አመሻሹን በወጣው መረጃ መሰረት ክፍለ ጦሩ በቀጠናው ከማህበረሰቡ ጋር በቅርበት እየሰራ የሚገኝ ሲሆን የአካባቢው ህዝብም የተደራጀውን የፋኖ ኃይል በደጀንነት በመደገፍ የነጻነት ጉዞውን በአፋጠን የመጨረሻ ምርጫው መሆኑን አረጋግጧል ብሏል። በዚሁ መሰረት በአካባቢው ነዋሪዎች ሙሉ ተነሳሽነት የተመሰረተው አዲሱ የአባት አርበኞች አደረጃጀት አብዲናጎ ክላስተር አርበኛ ኢንጂነር ናሁሰናይ ብርጌድ በሚል ስያሜ በይፋ መቋቋሙ ታውቋል። የሞረትና ጅሩ ወረዳ ነዋሪዎች እንደገለጹት ይህ ጠንካራ ህዝባዊ አደረጃጀት ሊፈጠር የቻለው በቀጠናው የህዝብን ሰላም፣ ደህንነትና ፍትህ በአስተማማኝ ሁኔታ ለማስፈን ካለው ታላቅ አስፈላጊነት በመነሳት ነው ብለዋል። ነዋሪዎቹ አክለውም በአገዛዙ ስርዓት በንጹሐን ዜጎች ላይ እየደረሰ ያለውን አሰቃቂ የሰብአዊ መብት ጥሰት እንዲሁም በትምህርት ቤቶችና በጤና ተቋማት ላይ እየተፈጸመ ያለውን ውድመት ሙሉ በሙሉ ሊገታ የሚችለው እንዲህ ባለው የተቀናጀ የህዝብ ሁለንተናዊ ተሳትፎና አደረጃጀት መሆኑን አስገንዝበዋል። የክፍለ ጦሩ ከፍተኛ አመራሮች በበኩላቸው የህዝብን ሰላምና ደህንነት በአስተማማኝ ሁኔታ የሚያስጠብቅ ጠንካራ የደጀን ኃይል እየፈጠሩ ወታደራዊና ስልታዊ ጉዟቸውን ወደፊት እንደሚያደርጉ ገልጸዋል። መላው ማህበረሰብም የተጀመረውን አደረጃጀት በንቃት ይዞ የአካባቢውን ሰላም በንቃት እንዲጠብቅም ጥሪ አቅርበዋል። ይህ በእንዲህ እንዳለ የቀድሞ የአጼ አምደ ጽዮን ኮር ምክትል ጦር አዛዥ የነበረው የክቡር ሰማዕቱ ጀግናው 50 አለቃ ፀሐይ ወልዴ የ80 ቀን ዝክረ ሰማዕት መታሰቢያም በትናንትናው ዕለት በታላቅ ወታደራዊ ስነ ስርዓት መታሰቡ ተነግሯል። በዚሁ የመታሰቢያ መርሃ ግብር ላይ የጀግናው የትግል ጓዶች፣ በየደረጃው የሚገኙ የእዝ ከፍተኛ አመራሮች፣ የአጼ አምደ ጽዮን ኮርና የአጼ ዘርዓ ያዕቆብ ኮር የፋኖ ሰራዊት አባላት እንዲሁም የጀግናው ቤተሰቦችና ጥሪ የተደረገላቸው እንግዶች እንደተገኙም ታውቋል። የዕለቱ መታሰቢያ መርሃ ግብር ተሳታፊዎች የሰማዕቱን ክቡር ዓላማና ያነገበውን ህዝባዊ ራዕይ ከግብ ለማድረስ ቃላቸውንና ቃል ኪዳናቸውን በድጋሚ ያደሱ ሲሆን በአማራ ህዝብ የህልውና ትግል ውስጥ የሚከፈለው በማንኛውም አይነት መስዋዕትነት የነገዋ ነጻነትና ሉዓላዊት ሀገር አስተማማኝ ዋስትና መሆኑን የሚገልጹ ጥልቅ ወታደራዊና ህዝባዊ መልእክቶች ተላልፈዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ውጭ መረጃዎቻችን እናልፋለን። የቀድሞው የናይጄሪያ አቪዬሽን ሚኒስተር የኢትዮጵያ አየር መንገድን አውሮፕላን ለ3 ቀናት ብቻ ተከራይተው የውሸት ምርቃት ማካሄዳቸው ተጋለጠ። የናይጄሪያ የኢኮኖሚና የፋይናንስ ወንጀሎች ኮሚሽን ባደረገው ምርመራም የቀድሞ የአቪዬሽን ሚኒስተር ሃዲ አቡበክር ሲርካም ናይጄሪያ ኤር የተባለውን አዲስ ብሔራዊ አየር መንገድ ስራ እንደጀመረ ለማስመሰል ከኢትዮጵያ አየር መንገድ ጋር የኪራይ ስምምነት አድርገው እንደነበር ፍርድ ቤት ላይ ይፋ ተደርጎባቸዋል።
ሚኒስትሩ በአጠቃላይ 20 ቢሊዮን ናይራ የሚገመት የእምነት ማጉደልና የማጭበርበር ወንጀል ፈጽመዋል በሚል በሕግ እየተጠየቁ ይገኛሉ። የኮሚሽኑ መርማሪ ለፍርድ ቤት እንደመሰከሩት የቀድሞ ሚኒስትር የፈረሙት ውል አውሮፕላኑ ናይጄሪያ ውስጥ ለ3 ቀናት ብቻ እንዲቆይ የሚያዝ ነበረ። አውሮፕላኑ የቀድሞ ፕሬዝዳንት ሙሐመድ ቡሃሪ ስልጣን በለቀቁበት ዕለት እንደ አውሮፓውያን አቆጣጠር ግንቦት 29 2023 ሀገሪቱን ለቆ እንዲወጣ ታቅዶ የነበረ ሲሆን አውሮፕላኑ አቡጃ ሲደርስ የናይጄሪያ ኤርን የደንብ ልብስ የለበሱ የሀገር ውስጥ ሞዴሎች በገንዘብ ተቀጥረው የውሸት ማስታወቂያ ፎቶዎች እንዲነሱ ተደርጓል። ይህንን ተከትለው ሚኒስትሩ ሃዲ ሲርካ ልጃቸው፣ አማቻቸውና አልቡራክ ግሎባል ኢንቨስትመንት የተባለ ኩባንያ በቁጥጥር ስር ውለዋል። ተከሳሾቹ በስልጣን አላግባብ መገልገልና ከ200 ቢሊዮን ናይራ በላይ የህዝብ ሀብት ማባከን ጋር በተያያዘ 6 ወንጀል ክሶች ቀርበውባቸዋል። በተጨማሪ ምርመራው እንደሚያሳየው መጀመሪያ የናይጄሪያ ኤርን ለማቋቋም ቲያና ኤሮ ናይጄሪያ ሊሚትድ ለተባለ ኩባንያ ተሰጥቶ የነበረው 299 ቢሊዮን ናይራ ውል በሚኒስትሩ ቀጥተኛ ትዕዛዝ ወደ 599 ሚሊዮን ናይራ ከፍ እንዲል ተደርጓል። ይህ የሙስና ሰንሰለት ሊደርስ የቻለው የሚኒስቴር መስሪያ ቤቱ ቋሚ ጸሐፊ የነበሩት ግለሰብ ስልክ በመፈተሽ ሲሆን ሚኒስትሩ በወቅቱ በስፔን ሆነው ሙሉ ለተጠቀሰው ኩባንያ እንዲሰጥ ያስተላለፉት የድምፅ መልእክት በማስረጃነት ተገኝቷል። ክሱ በአሁኑ ወቅት በናይጄሪያ ከፍተኛ ፍርድ ቤት እየታየ ይገኛል ተብሏል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ሰኔ 10 2018 ዓ.ም ይዘናቸው የነበሩት ዕለታዊ መረጃዎቻችን እነዚህን ይመስላሉ። በሌሎች አዳዲስ መረጃዎች እስከምንገናኝ ከቀሪ ጣቢያችን ዝግጅቶች ጋር ቸር ቆዩ።